በጣም ታዋቂ ከሚባሉት ካርቶን ፊልሞች አንዱ የሆነው ዊኒ ዘ ፑ። እርግጠኛ ነኝ ይህንን ፊልም በአብዛኞቻችን አይተነዋል። ለመሆኑ ከዊኒ ዘ ፑ ጀርባ ያለው እውነተኛና የማይታመን ታሪክ ምንድን ነው? ውድ ቤተሰቦች እስከ መጨረሻው አብራችሁኝ ከቆያችሁ ይህንን ታሪክ የምትሰሙት ይሆናል። ይህ ታሪክ ከዚህ በፊት እንደነገርኳችሁ እውነተኛ ታሪኮች ናቸው ተብለው ከተጻፉት ታሪኮች ትንሽ ለየት ይላል። ለማንኛውም ወደ ዝግጅቱ እንለፍ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ቪዲዮን ላይክ አድርጉ እያልኩኝ አሁን ወደ ዝግጅት ያለፍኩኝ። Going to be rather feisty today. Being rhetoric. በፊልሙ መጀመሪያ ላይ እንደሚያሳዩን ከሆነ ክሪስቶፈር ሮበን የተባለው ታዳጊ አንድ በድብ መልክ የተሰራ አሻንጉሊት እንዳለውና ይህ የድብ አሻንጉሊት ስሙ ዊኒ እንደሚባል ከዛም ውጪ የተለያዩ መጫወቻዎች እንዳሉት የተለያዩ ገጸ ባህሪያትን የተላበሱ የክሪስቶፈር መጫወቻዎችም ከዊኒና ከራሱ ከክሪስቶፈር ጋር በመሆን በጫካ ውስጥ እንደሚኖር እንደዚሁም የተለያዩ አድቬንቸሮችን አጋጣሚዎችን ያሳዩናል። ከነዚህም አድቬንቸሮች መካከል በጣም የሚያስቅ የሚያዝናና አንዳንድ ጊዜ ደግሞ አስፈሪ የሆኑ አድቬንቸሮቻቸውንም ያስቃኙናል። ጠቅለል አርገን ስናየው ግን በፊልሙ ላይ የሚታዩት አድቬንቸሮች በጣም አስቂኝና ዘና የሚያደርጉ ናቸው። ነገር ግን እውነተኛው ታሪክ ከዚህ ጋር ፍጹም የማይገናኝና በጣም የተለየ ነው። እሺ አሁን ክሪስቶፈር ሮበን ስለተባለው ታዳጊ ልጅ እውነተኛ ታሪክ እንለፍ። አብራችሁኝ ቆዩ። ክሪስቶፈር ሮበን ሚለን የተባለ ህፃን በኦገስት 21 1920 ዓመተ ምህረት በእንግሊዟ ቼልሲ ከተማ ተወለደ። የሚኖረውም ከእናትና አባቱ ጋር ሲሆን አባቱ አለን አሌክሳንደር ሚለን ይባላል። የክሪስቶፈር አባት ጸሐፊ ነበር። ስለዚህም የተለያዩ የህፃናት ታሪኮችን እየጻፈ በመጽሐፍ መልክ እያሳተመ ነበር የሚሸጠው። ክሪስቶፈር እድሜው 1 ዓመት እያለ ነበረ እናቱ ዶርሲ አንድ ድብ የሚመስል አሻንጉሊት ገዝታ ያበረከተችለት። ይህ አሻንጉሊት ከለሩ ቡኒ ነበረ። እናት ዶርሲ እንደምትናገረው ከሆነ ከዛን ጊዜ ጀምሮ እድሜው 9 ዓመት እስከሚሆን ድረስ ክሪስቶፈር ያለዚህ አሻንጉሊት አይንቀሳቀስም፣ አይበላም፣ አይጠጣም፣ እንደዚሁም አይተኛም ነበረ። ማንኛውንም ተግባራት ሲያከናውን ይህን አሻንጉሊት አጠገቡ አድርጎ ነበር። ከእለታት አንድ ቀን ክሪስቶፈር ሮበን አንድ የህፃናት መጫወቻ ቦታ ይሄዳል። እዛ የህፃናት መጫወቻ ቦታ በሄደም ጊዜ የእውነት ድብ ነበር ያየው። ይህ ድብም ዊኒ ፒግ በመባል ይታወቃል። ይህ እውነተኛ ድብ ከለሩ ጥቁር ነበር። ክሪስቶፈርም ይህንን ድብ ባየ ጊዜ በጣም ይወደዋል። ስለዚህም ወደ ቤቱ ተመልሶ ትክክለኛ ድብ የሚመስለው አሻንጉሊቱን ዊኒ በማለት ስም ያወጣለታል። ዊኒ ማለት የዊኒ ፒግ ምህጻረ ቃል ነው። ክሪስቶፈር በዛ ጊዜ ማንኛውም በሱ እድሜ ካሉ ህፃናት የተለየ የሆነ ህይወት አልነበረውም። በቤት ውስጥ የነበረው ህይወት ኖርማል ነው። ነገር ግን ችግሩ ከቤት በሚወጣ ጊዜ ወይም ትምህርት ቤት በሚውል ጊዜ ያለው ሁኔታ ነበረ። ክሪስቶፈር በትምህርት ቤት ውስጥ ፍጹም ምቾት አይሰማውም ነበር። ምክንያቱም አብረውት የሚማሩት ህፃናትና ጓደኞቹ ይሰድቡት ነበር። ለምንድን ነው የሚሰድቡት? ክሪስቶፈር በተፈጥሮ አጭር ስለነበር ነው። በጣም የሚያሳዝነው ግን ክሪስቶፈር እነዚህን ተሳዳቢዎች አይጋፈጣቸውም ወይም ለነዚህ ተሳዳቢዎች ምንም ምላሽ አይሰጣቸውም ነበር። ምክንያቱም የተፈጥሮ ባህሪው ላይ ጥንካሬ አይንጸባረቅም። ምንም ቢናገሩት ምንም ቢሰድቡት ዝም ነው እንጂ የሚለው ምንም አይነት መልስም ይሁን ራሱን ለመከላከል የሚናገረው አንድም ቃል አልነበረም። ሌላው ችግር ክሪስቶፈር ብቸኛ ነበረ። ጓደኛም ይሁን እህት ወንድም አብሮት የሚጫወት ማንኛውም ሰው አጠገቡ አልነበረም። ስለዚህም ምንድን ያደረገው ዊኒ ብሎ ስም ያወጣለትንና በድብ መልክ ያለው አሻንጉሊቱን ይዞ ትምህርት ቤት መሄድ ነበር የጀመረው። በእረፍት ሰዓትም ከጓደኞቹና ከተማሪዎች ተነጥሎ ለብቻው ከዊኒ ጋር ያሳልፍ ነበረ። በቃ የዚህ ልጅ ህይወት ትክክለኛ ሳይሆን ምናባዊ ሆነ። ከጊዜ በኋላ ክሪስቶፈር ዊኒ ይሰለቸው ጀመር። በቃ እሱና እሱን ብቻ ነው ለአመታት ሲያይ የነበረው። ስለዚህም ሌላ መጫወቻዎችን ይገዛል። አንድ በአህያ መልክ የተሰራ መጫወቻ ከገዛ በኋላ ዮር በማለት ስም አወጣ። እንደዚሁም አሳማውን ፒግሌት፣ ነብሩን ደግሞ ቲገር፣ ካንጋሮን ካንጋ በማለት በፊልሙ ላይ የምናያቸውን ገጸ ባህሪዎች በሙሉ በእውነተኛው ዓለምም ስም አውጥቶላቸው ነበር። ክሪስቶፈር እነዚህን መጫወቻዎች እየያዘ በቼልሲ ከተማ በሚገኝ ጫካ ውስጥ መጫወት ጀመረ። ይህም ጫካ በዊኒ ዘ ፑ ፊልም ላይ የምናየው ጫካ ነው።
ፊልሙ ላይ እንደሚታየው ከሆነ እዚህ ጫካ ላይ ክርስቶፈር ሁሌም የሚቀመጥበት ድልድይ አለ። በእውነተኛው እዚህ ጫካ ላይም ያ ድልድይ አለ። እንደዚሁም ክርስቶፈር የሚኖርበትና ሌሎች ገጸ ባህሪያትም የሚኖሩበትን ቤት በፊልሙ ላይ ያሳዩናል። በእውነተኛ እዚህ ጫካ ላይ ያለውን ሁኔታ ነው በፊልሙ ላይ የሚያሳዩ። ከእለታት አንድ ቀን የክርስቶፈር ወላጅ አባት ወደ ልጁ መኝታ ቤት ይገባል። ልጁም ከመጫወቻዎቹ ጋር የሚያደርገውን ድርጊት ባየ ጊዜ ተመሰጠ። እናም ክርስቶፈርን ማናገር ይጀምራል። ክርስቶፈርም ለአባቱ ከመጫወቻዎቹ ጋር የሚያሳልፋቸውን አድቬንቸሮችና የተለያዩ ሁኔታዎች ይነግረው ጀመር። በዚህ መነሻነት የክርስቶፈር ወላጅ አባት ዊኒ ዘፑ የተባለውን መጽሐፍ ጽፎ ጨርሶ አሳተመ በ1926 ዓመተ ምህረት። በሚገርም ሁኔታ ይህ መጽሐፍ ታትሞ ገበያ ላይ ከቀረበ በኋላ በጣም ተወዳጅ ሆነ። ተወዳጅም ያደረገው እውነተኛ ታሪክ ላይ ተመስርቶ ስለተጻፈ ነው። ስለዚህም ክርስቶፈር ሮበን የተባለው ስም በሁሉም ዘንድ ታዋቂ ሆነ። በመጽሔቶች እንደዚሁም በጋዜጦች ላይ ስለ መጽሐፉና ክርስቶፈር ሮበን ስለተባለው ታዳጊ በስፋት ይጻፍ ጀመር። ነገር ግን ይህ እውቅና ለታዳጊው ክርስቶፈር ሰላም አልሰጠውም ነበረ። እንደዚሁም ከበፊቱ በበለጠ ሁኔታ ለስድብና ለትችት ነበረ ያጋለጠው። ስለዚህም ይህ ታዳጊ ለትልቅ የስነ ልቦና ችግር ተጋለጠ። ክርስቶፈር ውስጡ ያለውን ስሜት የሚገልጽበት ዲያሪ ነበረው። ክርስቶፈር ዲያሪው ላይ እንዳሰፈረው ከሆነ በማህበረሰቡ ላይ ያለውን ትልቅ ጥላቻ፣ እንደዚሁም ደግሞ ሁሉም ሰው ከሱ እንደሚበልጥና እሱ የበታች እንደሆነ ነበረ የሚያስበው። በሚገርም ሁኔታ ራስ መተማመን የሚለው ነገር ክርስቶፈር ጋር ከዜሮ በታች ነበረ። ከእለታት አንድ ቀን እናት የወሰነችው ውሳኔ ነበር። ምክንያቱም የልጇ ሁኔታ በጣም ከመባባሱ የተነሳ ምግብ ማቆሙን ወይም መመገብ ማቆሙን ነበረ የተረዳችው። ስለዚህም ወደ ስነ ልቦና ሐኪም ጋር ቀርቦ መታከም እንዳለበት ወሰነች። በዚህን ጊዜ ግን ወላጅ አባት አይሆንም ነበር ያለው። እንደነገርኳችሁ ክርስቶፈር ታዋቂ ሆኗል። ስለዚህም ይህ ታዳጊ ያለበት ሁኔታ ከታወቀ የመጽሐፉ ሽያጭ ወይም ገበያ ሊስተጓጎልና ሊቀንስ ሆነ። በዚህም ምክንያት ልጁ ሐኪም ቤት እንዳይሄድ ከለከለ። አስባችሁታል ውድ ቤተሰቦች? በዚህ ደረጃ እየተሰቃየ ያለ ልጁን አባት ወደ ሐኪም ቤት እንዳይሄድ ሲከለክል፣ ለምን? መጽሐፉ እንዲሸጥለት ሲል። እንዲህ እያለ ክርስቶፈር ሃይ ስኩል ደረሰ። ሃይ ስኩል በደረሰ ጊዜ ግን በአባቱ ላይ ያለው ጥላቻ ከምንም በላይ ጨመረ። ከእለታት አንድ ቀንም አንድ የመጽሐፍ መደብር ጎራ አለ። ከዛም ዊኒ ዘፑ የተባለው የራሱን ታሪክ የያዘውንና በአባቱ የተጻፈውን መጽሐፍ ነበር ያገኘው። ከዛ መደርደሪያው ላይ ያሉትን መጽሐፍቶች አንድ በአንድ እያነሳ ነበረ መቀዳደድ የጀመረው። በዚህ ደረጃ ነበረ ይህ ልጅ ከባድ ተጽዕኖ ውስጥ የወደቀው። ሌላው በጣም አስገራሚው ነገር ከዚህ መጽሐፍ ሽያጭ ትርፍ ላይ ክርስቶፈር ያገኘው ምንም ነገር አለመኖሩ ነው። ጠቅላላ ትርፉን የወሰደው አባቱ ነበረ። ሲቀጥል ክርስቶፈር በተለያዩ መጽሔቶችና ጋዜጦች ላይ ቀርቦ ኢንተርቪው ተደርጎለት ነበረ። የዚህንም ክፍያ ወይም ትርፍ አባቱ ነበር የወሰደው። ስለዚህ ይህ ልጅ በምንም ሁኔታ ተጠቃሚ አልነበረም። እንደውም እንደሰማችሁት ክርስቶፈር ከዚህ ሁሉ ነገር ጀርባ ያተረፈው የጤና ቀውስ ነው። ከዛም ክርስቶፈር ካምብሪጅ ዩኒቨርሲቲ የመግባት እድል አገኘ። በዩኒቨርሲቲ ቆይታው የመጨረሻ አመት ላይ ሌዝኒ የተባለች ሴት አገባ። ከዛም ተመረቀ። ከዚህ በኋላ ክርስቶፈር ከማህበረሰቡ ተገሎ ራቅ ባለ አካባቢ ነበረ ይኖር የነበረው። ከማንኛውም የእውቅና ሁኔታ ኢቭን ከእናትና ከአባቱ ለ15 አመታት አልተገናኘም። ከወላጅ እናቱ ጋር የነበረው ግንኙነትም መገመት ከሚቻለው በላይ የተበላሸ ነበረ። ህይወቷ ከማለፉ ከተወሰኑ ቀናቶች በፊት ክርስቶፈር ሄዶ ሊጠይቃት አስቦ ነበር። ነገር ግን እናትየው አይኑን ማየት እንደማትፈልግ ነበረ የገለጸችው። በዚህም የተነሳ ሳይገናኙ ቀርተዋል። ክርስቶፈር በመጨረሻ እድሜው ስላሳለፈው አሰቃቂ የህይወት ጉዞ መጽሐፍ አሳትሞም ለንባብ አብቅቷል። ከዚህ በኋላ በ1996 ዓመተ ምህረት ክርስቶፈር በ75 ዓመት እድሜው ባደረበት ህመም የተነሳ ከዚህ ዓለም በሞት ተለይቷል። ይህ ነው ውድ ቤተሰቦች እጅግ ታዋቂና ተወዳጅ ከሆነው ዊኒ ዘፑ በሚል ርዕስ ተዘጋጅቶ ለእይታ ከቀረበልን ካርቶን ፊልም ጀርባ ያለው እውነተኛው ታሪክ ይህንን ይመስላል። ለዛሬ በዚሁ አበቃው። እናንተስ በሰማችሁ ታሪክ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ፣ እንዲሁም ቪዲዮ ላይክ እንድታረጉ፣ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።